የሚሉኝ የሃይሚና የብሩኬ ዋና ኳሊቲያቸው ኦዲየንሶቻቸውን ያከብራሉ። ኦዲየንሶቻቸውን በጣም ይተማመኑባቸዋል፣ ይወዷቸዋል፣ አንድነታቸውን ይፈልጋሉ። በትላንትናው ታዩና የሃይሚና የብሩኬ ደጋፊ መሆንሽ ማለት ምን ያህል ደስተኛ ያደርጋል። እንደው እውነት ደስታችን እኔ በጣም ነው ደስ ያለኝ። እግዚአብሔርና እኔ ቃል የለኝም። ለምን ብትይ ከራሴ ጀምሮ ነው የምልሽ። ሁላችንንም ሁሉንም እኔ ራሴ እግዚአብሔርን ያለሁበት ሁኔታ ከባድ ነበር። ታውቂያለሽ፣ ኤርፖርት ሆኜ 4 ሰዓት ነው ስቀረው ነው ወስጄ ያስቀመጥኳቸው እና ከዛ ቡና ጠጪ እንዲህ እንበል ምሳ እንብላ ስሉ ሆዴን አሞኛል እያልኩ ነው ባዝሩም እየሄድኩ የነበርኩ እነሱን እንትን ለማለት። ይሄ ሁሉ ምንድን ነው? ፍቅር ነው። እነሱ ካሳዩ ሪስፔክት ነው፣ እነሱ ካሳዩን ፍቅር ነው። እና እኔ በቃ የእነሱን እድላምነት ነው ያየሁት። ለምን ይሄ ሁሉ እንወዳቸው ህዝብ ይሄ ሁሉ ሚሳሳላቸው እንዳለ ናንዬ ይቅርታ አድርግልኝ እና እኔ ዛህራ ጥያቄ በደንብ አድርጎ ገብቶኛል። አንቺ በሌላ መንገድ እየመለሽ ነው ያለሽ። መልሽ ቀጥዩ። ገብቶኛል ግን ልክ ነሽ አንቺ። ናኒ መልስሽ ጥሩ ነው፣ ጥሩ ነው። ቀጥይ ጨርሽ። እኔን ፍቅር እና የእነሱ ኦዲየንስ በመሆኔ የሚዋጋላቸውም አሉ የሚዋጉም አሉ። ስለዚህ በጣም ኩራት ነው። ሌሎች ኔጌቲቭ ወይ የሚያዩም አሉ። እነሱን ተያቸው። ግን ጥሩ ኮመንት፣ ጥሩ አስተሳሰብ ያላቸውን ትላንት ቢሆን ያየውን ዛሬም ጀምሮ ያየሁት ብዙ ነገር ስላለ አድናቂ ነኝ። እንግዲህ የጨረቃ ፋሚሊ ይሄ ነው። በቃ ከራሴ ጀምሮ ነው የምልሽ። እንግዲህ አይ ነው ገኒ ቀጥይ። አንቺ የተሰማሽን እንግዲህ አንቺ ገባሽ። ሀዩቲ ይሽመልሽ ሀያትዬ በተረላችሁ ጥያቄና አንቺ እኮ ትክክል ነሽ ናንዬ፣ በጣም ጥሩ አድርገሽ ነው የመለሽው። አንቺ መልሰሻል። ግን የዛህራ ጥያቄ በዚህ አይነት አይመስለኝም አይደል? ዛህራ በምን አይነት ተረድተሽ ነው? ግን መልሰሻል። እኔ እኮ መልሳልሻለች። ዛህራ መልሳልሻለች። አንቺ የተሰማትን እኮ ነው። እኔ እኮ የተሰማኝ ስለጌሙ ነው ስለ ጌሙ ነው እሷ የጠየቀችው። ታዲያ ብዬ ነው ስለ ጌሙ አይደለ? ጌሙ ለት በተፈጠረው በደስታ አይደለ? እንዴት ዋላችሁ? ሁላችሁ ያለንን ፊሊንግ መሰለኝ ተረብኩኝ ያወራችሁ ስለነበር። እንዴት ዋላችሁ? ምን ሆናን እኔን የጠየኳት እኮ ቅድሙ ላይ ነኝ። እኔ ግን አልሰማኋችሁ እስካሁን ያላችሁትን እምልሽ። የጨረቃ ፋሚሊ የተባለው ሀይሚና ብሩኬ ስለመጡ ነው አይደለም? ሀይሚና ብሩኬ ስለመጡ ሁለታቸውን ስለወደናቸው ገባኝ። አሁን ኖ እኔ ስለ ጌሙም ይሁን ብቻ ስለ ጌሙ ነው እየመለሰችልሽ ያለችው። በቃ ጥሩ ነው የመለሰችው፣ ጥሩ ነው። በቃ ጥሩ። እና እኔ ያልኩሽ ምንድን ነው ስለ እነሱ ማለት ስለ ሀይሚና ብሩኬ እነሱን በመከተላችን የእነሱ አድናቂ በመሆናችን ምን ይሰማሽ? ምን ተሰማሽ? አሁን በእነሱ ተሰማኝ። ትላንት የሰሩት ስራ እህታቸውን አምጥተው ከስደት የወደቀችውን ከስደት የገባችውን በመርዳታቸው ሰው በመርዳታቸው ባይዘው በጣም ነው የሚወዳቸው። ያ እነዚህ ሄደው እዛም ሀገር ቤት የሚያደርጉትን እነሱ ሀገር ሁሌ ሰው ያስጠጋሉ። ሀይሚና ብሩክ በእውነት ነው የምናደርገው። በዚህ እድሜያቸው በሀያዎቹ ውስጥ ገና ጀማሪ ሀያዎቹ እድሜ ላይ ያሉ ልጆች ናቸው። ማንም አስተሳሰብ የሌለውን ነው የሚሰሩት። አሁን እችን ልጅ ነገኛም ብንወጣና እንትን ብንል እንደዚሁ ነው የሚረዱን ማለት እኮ ነው። ተቸገርን ብንላቸው ኢትዮጵያ ላይ ገብተን አንድ ነገር እንትን ብንላቸው ይሄው ነው። እኛ ለራሳችን የሚያስብልን ሰው እንኳን እንዳለ ማወቅ አለብን። እኔ ትላንት ባረጉት ስራ እሷን በማበረታታቸው በጣም ነው የኮራሁባቸው። ዛሬም ባረጉት በጣም ነው መኮራባቸው። ሁሌም በሀይሚና በብሩኬ እና እግዚአብሔር ይስጣቸው። ከዚህ በላይ ትልቅ ደረጃ ደርሰው ማየት ነው የምፈልገው የበላይ ሆነው እና ይሄን ነው የምልሽ። እኔ በዚህ 2 3 4 ነገር ነው የተሰማኝ። ብዙ ነገር ነው የተሰማኝ በእውነት ነው የምልሽ እና ይሄን ነው ምላችሁ። ቴንኪው ኒንዬ። ሀያት ሀዩቲ
ሚውትሽን ፈተሽ መልሽ ማሪ። ወይ እሺ እናብረኩ መልሽ ውዴ። እሺ የምታወሪው ካለሽ ብዬ ነው። አይ አላወራም። ሚውትሽን አልፈታሽ ነው ብዬ ነበር። ላወራ ነበር። አሁን ሁላችንም እስኪ በተራ ዛሬ ደስ ስላለን ደስታችንን ሀይሚና ብሩኬን እስኪ ትንሽ ደስታችንን እንግለጽላቸው። ይገባቸዋል። እሺ እና ሀይሚዬና ብሩኬ ሁሌም እንዳስደመሙን ነው። ያው እስከዛሬ ያስሜልዬ ነይ ግቢማ ብዙ ነገር እያደረጉ ብዙ ፍቅርን፣ አንድነትን፣ መተሳሰብን እያስተማሩን የመጡ ልጆች ናቸው። በብዛት ሁላችንም ልብ ውስጥ የገቡትን በእንደዚህ አይነት ተግባራቸው በእንደዚህ አይነት ቅን ባህሪያቸው ምናምን ነው እና ከዚህም በኋላ ደግሞ ይሄን ልባቸውን አይቀይርባቸው። አላህ እነሱ ሰላማቸውን ፍቅራቸውን አብዝቶ እኛንም ሰላም አድርጎን በቃ ላይክ እኔ ዛሬ አሁን የተሰማኝ እኔም ነገ ጧት አገር ቤት ገብቼ ሶሻል ሚዲያ ሰው ተጠቃሚ ለመሆን ብሞክር የሚዲያ ሰው መሆን ብሞክር ዩቲዩብ መክፈት ብሞክር እንኳን እነሱን የማግኘት እድሉ ከኛ ከስደተኞች እርስ በርስ መተሳሰብ በላይ እነሱ ለኛ አስበው በዚህ ደረጃ እንደዚህ ምንም ሰው በመሆኑ ብቻ የሚያከብሩ ናቸው። እነሱ በቃ የሰው ልጅ ሰው በመሆኑ ብቻ የሚያከብሩ አንዳንድ ሰው የሆነ በቃ ብዙ ነገርን ያያል አይደለም። እነሱ ግን የተረዳሁት ነገር ምንድን ነው የሰው ልጅ ሰው በመሆኑ ብቻ የሚያከብሩ ናቸው እና ሁላችንም ከነሱ ነው መማር ያለብን። እኛ አሁን እዚህ ጋር እነሱን ነበረ ብዙ ነገር ማስተማር ያለብን። እንደ አንድ ኦዲየንስም ወደፊት ከፍታቸውን የምንፈልግ ልጆች ነን፣ ሰዎች ነን እዚህ ጋር እና ትልቅ እናቶችም አለን እህትም አለን እና እኔ አሁን ሀይሚዬና ብሩኬ ታናናሾቼ ናቸው እውነት ለመናገር ማለት ነው እና ግን እንደ ትልቅ ነው የሚያስቡት እና እነሱ እኛን ታላላቆቻቸውን እያስተማሩ ነው። ግን እኛ ነበር እነሱን ሲያጠፉም እየመከርን ብዙ ነገር ሲያደርጉ እንትን እያልን እኛ ነበር እነሱ ማስተማር የነበረብን ማለት ነው። ግን ደግሞ እነሱ ከኛ የተሻለ ሰፋ ያለ አስተሳሰብ ኑሯቸው አርቀው የሚያስቡ ስለ ፍቅርና ስለ አንድነት የሚያስቡ ምንም ነገር የማይበግራቸው ጀግኖች ናቸው እና አላህ ይጠብቃችሁ። ሁሌም የምመኘው ከፍታችሁን፣ ደስታችሁን፣ ሳቃችሁን ነው እና በዚሁ ቀጥሉበት፣ በርቱልን። በጣም ከዚህ በላይ ምን ያክል ለሰው ልጅ ሬስፔክት እንዳላችሁ እስከ ጥግ አሳይታችሁናል እና ይሄን ነገር አይለውጥባችሁ ነው የምለው። በጣም ነው የምወዳችሁ፣ የምሬ ነው። እናመሰግናለን ሀያትዬ፣ ህይወትዬ፣ ማሬ ትንሽ ጅባቸው ሀይሚና ብሩኬን ትንሽ ሞገስ ገስ አድርግልን። እኔማ ለእነሱ መግለጽ የምችለው ቃላት የሉኝም። እኔ መናገርም አልችልም። የሚዲያ ሰው ሲኮን በጣም ከባድ እንደሆነ ማለት እኔ በእነሱ ቦታ ብሆን ይህንን መቋቋም አልችልም ማለት እኔ እንጃ። ብዙ ነገር ችለው እዚህ ደርሰዋል እና ለሰው ደግሞ እድገትን የሚፈልጉ ልጆች ስለሆኑ እግዚአብሔር ከክፉ ነገር ይጠብቃቸው። መቤቴ ምንድነው ጥላ ከለላ ትሆናቸው። እውነት ሁለቱንም እንዲለያዩ የምትፈልጉ ሰዎች አፋችሁ ይዘጋሉ፣ አፋችሁ በመርፌ ይሰፋ፣ ሌላ ምንም አይደለም። ስለዚህ እነሱ አትንኩ በቃ። ስለዚህ ነው የምለው ልጆቹ በጣም ጠንካራ ልጆች ናቸው፣ የማይሰበሩ ጀግኖች ናቸው እና ወደፊት በእውነት ወደፊት እኔ በጣም ወዳቸዋለሁ ሁለቱንም። አነጣጠይ እንኳን አለያቸው በእውነት እና እግዚአብሔር ከክፉ ነገር ይጠብቃቸው፣ ክፉ ከሚያስብባቸው ሰዎች ሁሉ ይጠብቃቸው። ሌላ ምንም አልልም። የሚፈልጉ ልጆች ናቸው፣ የሰውን እድገት የሚፈልጉ ልጆች ናቸው። ክፋት እንኳን የላቸውም በእውነት። አብሶ ደግሞ ምንድን ነው እዚህ ሚዲያ ላይ አረብ ሀገር ላላችሁ ጥሩ ተምሳሌት ናት የሆናችሁ። ቢኮዝ እናንተ እንኳን ምንድን ነው ዩቱብ ከፍታችሁ አገር ቤት ትገቡ አይዞ ማለት አለንላችሁ ከጎናችሁ ነን እንደማለት ነው የዛሬው ቪዲዮ እንደተረዱ። ስለዚህ ክፉ አይንካቸው፣ ክፉ አይንካቸው። ሌላ አሜን። እናመሰግናለን ህይወትዬ። ሜሮንዬ፣ ማሬ፣ ፍቅሬ፣ ሜሮን ኦኬ። ሜሮን የለችም። አሙዬ ወይ የዛሩ እንዴት ዋልሽ? አለሁ እግዚአብሔር ይመስገን።
ትንሽ ሀይሚና ብሩኬን እስኪ ትንሽ ይጅባቸው ሞገስ ግስ አድርጋቸው። እሺ ያው ለእነሱ የሚሆን ቃላት እንኳን የለኝም፣ ግን በቃ እንዴት ደግ እንደሆኑ ነው ያየሁባቸው ከትናንትና ጀምሮ። ሁሌም ከትናንትና ብቻ ሳይሆን ሁሌም ለሰው ልጅ በማንነቱ ሰው እንደሚያከብሩ ስፔሻል እናውቃለን። ሁላችንም ትንሽ ትልቁን ዝቅ ብለው የሚያከብሩ የሚንከባከቡ የምር በቃ ከአንገታቸው ጎንበስ ስለሆነ ሰውን የሚያከብሩ በሙሉ አይናቸው እንኳን ያው እናውቃለን ስንቱን እንደሚያከብሩ። ትናንትም ሰሞን ደግሞ ባየነው ነገር በቃ እንዴት ሰው መርዳት እንዳለብን ባለን አቅማችን ግዴታ በገንዘብ ብቻ አይደለም በሀሳብም በምን ትናንትና የብር ቪዲዮዎች ለቀቅ በጣም ነው ያስለቀሱኝ። አለንልሽ እሷም ሰው የለኝም ብዬ ስትስባል ነበረ ሰው አለኝ ያለችው እና ስስት እናውቀዋለን ሁላችንም እና ለብዙዎቻችን ምሳሌ ናቸው እነሱ። ሰው እንዴት መርዳት እንዳለብን አይዞሽ በርች አለንልሽ ማለት እኮ ተስፋ ነው። በተለይ ለሴት ልጅ አለሽ በርች ወርቀሽ አትወርቂም እኛ አለንልሽ ሀይሚም ቢሆን እኔም እህትሽ ነኝ እኔም ወንድምሽ ነኝ የተባባሉ ትናንትና እና በጣም ያስደሰቱኝ። ዛሬው መቼዋለሁ በጣም ደስ ብሎኛል። እኔ የምር ቃላት የለኝም ስለነሱ ለመናገር። በጣም የሚገርሙ ልጆች ከእድሜያቸው በላይ የሚያስቡ እኛን የሚያስተምሩ በቃ በአጠቃላይ ሰው እንዴት መርዳት እንዳለብን ነው እያስተማሩን ያሉት። በቃ ለሰው ልጅ ቅን መሆን እንዳለብን በንጹህ ልባችን ባለን ነገር ማካፈል በሀሳብን በምንም በቃ ያላቅም እግዚአብሔርን ቃል ያታጥረኛል። ብቻ ከዚህ በላይ ከፍ ያለ ደረጃ ይድረሱልን። ክፉን ነገር መድኃኒዓለም ከነሱ ያርቅላቸው። ሁሌም መልካም ነገር ይገጠማቸው። በጣም ነው የምወዳቸው፣ በጣም እወዳቸዋለሁ። እናንተንም ሀይሚና ብሩኬ በዛ አጋጣሚ በጣም እወዳቸዋለሁ፣ አከብራቸዋለሁ። የምር እናንተ እንቁ ናችሁ። ከእድሜያችሁ በላይ አርቃችሁ የምታስቡ በጣም መልካም የእውነት በቃ ቃላት አይገልጻችሁም። እናንተ እንዲሁ እንቁ ናችሁ። በቃ ኑሩልን፣ እንወዳችኋለን። አሜን። ያስሚንዬ የኔ ውድ የአዳኞቹ ፋሚሊ እኛ ጋር መተሻል ዛሬ እና ለቤቱ አዲስ ነሽ። ሚዩትሽን ፈተሽ የተሰማሽን ተናገሪ። ሰላም ብያለሁ። እንዴት ናቸው? ሳታይና ዛራን ብቻ ነው የማውቀው። ከዚህ መካከል ላይ ስለተዋወቃችሁ በጣም ደስ ብሎኛል። ጨረቃ ፋሚሊ ከልብ እናመሰግናለን። ብሩክና ሀይሚ ብቻ አይደለም የእነሱ ውጤት ብቻ አይደለም እንስጋ ያለው ብሩክና ሀይሚ በስት እንዳስተላለፉላችሁ እናንተ ለማድረግ ትችላላችሁ። ከምንም በላይ የእናንተም ማለት እኔ እንጃ ለእናንተ ቃላት ያጥረኛል። እኔ ብዙ መናገርም አንችልም። ጨረቃ ፋሚሊ በጣም እናመሰግናለን። በጣም እንወዳችኋለን። ትልቅ ርብስከት አለን ለእናንተ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኛን ለማለያየት እኛን ለመነጣጠል የሚሞክሩትን ሳንሰማ አንድ ላይ ወደፊት ነገም ዛሬም ጨረቃ ፋሚሊ እና አዳኞቹ አንድ ላይ እንደምንቆም ሙሉ ተስፋ አለን። እናንተም እናታችሁንና ብሩኬን ይዛችሁ እኛም እናታችንን ግምጃን ይዘው እንደምንቆም ወደፊት እንደምንበረታ ስደት ላይ ሆነን ለእነሱ ተምሳሌት እንደምንሆን ባለሙሉ ተስፋ ነኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ጨረቃ ፋሚሊ በጣም እናመሰግናለን። ከልብ በላይ ማለት ነው። ከልብ እናመሰግናለን። በጣም ነው የምወዳችሁ፣ በጣም የማከብራችሁ። ከዚህ በላይ አልችልም። ዛሬ እንኳን ደህና መጣሽ። እንኳን ለዚህ ቤት እንግዲህ ዌልካም ብለናል። እናመሰግናለን። እሺ እናቴ ሰላም። ሰብስክራይብ አድርጓቸው፣ ዩቱባቸውንም ቲክታካቸውንም ፎሎ ያርጓቸው፣ ሰብስክራይብ አድርጓቸው። እኛም እንወዳችኋለን። ገንዬ የኔ እናት የኔ ውድ ተናገሪ ማሪ። እኔ እንግዲህ ብዙ ሰዓት እንዳልፈጅባችሁ አንዴ ስናገር ውሰጅ፣ የፈለግሽውን ውሰጅ። ብሩኬ ቃላት ያጥረኛል። ለኦዲየንሶቹም እንደዚሁ የጨረቃ ፋሚሊ ትልቅ ክብር አላቸው። ደስ የሚሉኝ የሀይሚና የብሩኬ ዋና ኳሊቲያቸው ኦዲየንሶቻቸውን ያከብራሉ። ኦዲየንሶቻቸውን በጣም ይተማመኑባቸዋል፣ ይወዷቸዋል፣ አንድነታቸውን ይፈልጋሉ። በዛ ላይ ደግሞ ሰው ለመርዳት ያላቸው እንትን ደስ ይላል። በቃ ፍላጎት እና ከትላንት ጀምሮ ሚዲያው ሲረበሽ ነበር። እኔ እንደውም ሳረጋጋ ነበር። አጋጣሚ ቲጂ ከፍታ ቲጂ ቤት ነበርኩኝ ትላንትና ወደ ማታ አይቼ መክፈቷን እና በጣም ብዙ ሰዎች ተጨንቃችሁ ነበር እና
ሀይሚና ብሩክ እንግዲህ ህፃን አይደሉም። እድሜያቸውም ከ19 ትላንትና እንዳልኩት ወደ 21 እንዲህ እያሉ እያደጉ የመጡ ሰዎች ናቸው። በህይወታቸው ብዙ ፈተናዎች አጋጥሟቸዋል። አሁንም ፈተና እንዳይገጥማቸው የሚል ሀሳብ ነበር የነበራችሁ። አርቀው ያስባሉ አይደል? በህይወታቸው የሆነ ነገር ከገጠማችሁ ለትምህርት ነው፣ ጥሎላችሁ ትምህርት ነው የሚያልፈው። ያንን ድጋሚ አይሆንም። ይቺ ደግሞ የስደት እህታችሁ ነች፣ ለሁላችሁም የስደት እህታችሁ ነች። በመሀል እየገባችሁ አንዳንዶች፣ ሁሉም አይደለም ፋሚሊ፣ አንዳንዶች በመሀል እየገባችሁ ያልተወራውን ያልሆነውን ነገር ከወደዚህ ወደዛ እያመጣችሁ ልጆቹ ኦዲየንስ እንዲበጣበጥ የምታደርጉ አንዳንድ ምናልባት በጨረቃ ፋሚሊ ውስጥም የሌላችሁ ወይም በእነሱም ፋሚሊ ውስጥ የሌላችሁ በአዳኞችም የሌላችሁ ልጆች ትሆናላችሁ ብዬ ገምታለሁ። ምክንያቱም እሷን ወይ ምናልባት ወደ ታች ልታደርጓት። እኔ ትላንትና 2 ልጆች ገብተው ነበር ቲጂ ቤት የአዳኞቹ እንትኑ እና የነገሩን ነገር ነበረ። እዚህ ጋር ደጋግሜ ባልናገረው የሰማነው ነገር ነበር። በፊቱ አብራ ከተጣላቸው ሰው ከሱ የነበረ ኦዲየንስ ነው ብላናለች ልጅቷ ስታስረዳን፣ እና እኛ ሀይሚንም እንወዳታለን ብለዋል። እና እነዚህ ልጆች መሬት ላይ ይገናኛሉ ብያለሁ። መሬት ላይ እኛ እናያችሁም፣ ያሉበትን ቦታ እኛ እናይም። ሁላችንም ሩቅ ነን ያለ ነው አይደል? ሰው ያስፈልጋቸዋል። የሰው ልጅ ጠቃሚም ነው ጎጂም ነው። የሚፈላለጉበት ጊዜ ሊኖር ይችላል። ምናልባት ግምጃ የሰው ሰው አስፈልጓት እና የሚሰው አስፈልጓቸው እሷም ተናግራለች፣ አመስግናለች። እና ሁሉንም ነገር በቀና ብንመለከተው ከትላንት ጀምሮ ያደረጉት ነገር በጣም ደስ ይላል። ምክንያቱም እነሱ ሳያውቁ ልጅቷን ወደ ቤታቸው አላመጡም። ያወቁት የእሷን ህመም ወይ የእሷን ችግር ወይም እሷን ለመርዳት የሄዱበት መንገድ የራሳቸው የሆነ ምክንያት ይኖራቸዋል። ቀነኔና ናኔም ስናስረዳ ነበር እና ይኖራቸዋልና በጣም ሊደነቁ። ሰው መርዳት ደግሞ የመጀመሪያቸው ጊዜ አይደለም። ለብዙ ሰዎች ቻይናል ከፍተው ሰጥተዋል፣ ብዙዎችን አበረታተዋል። ይችን እህታችንን እንግዲህ እናንተ እህት የሆነችው ልጅ ደግሞ የሰው ልጅ በልብስ በሚጫወተው ነገር በሚስቀው በአንዳንድ ነገር ብቻ አይለካም። የሰው ልብና ኩላሊት የሚመረምር የሚያውቅ እግዚአብሔር ብቻ ነው። ስለዚህ ራሳቸው ያመዛዝናሉ፣ ያስባሉ። ምንም ችግር የለም ደግሞ ሁላችሁም እንዳታስቡ፣ ምንም ችግር የለም በመሀላቸው፣ ምንም ችግር የለም። እነሱም ቻይናን ለመስጠት ነው እንጂ ሁልጊዜ የሚገናኙ ሰዎች አይደሉም። ልጅቷን እናበረታታት። እኔ የምለው እንደዛ ነው። በቃ ልጅቷን ብናበረታታት እህት ብትሆናቸው እንዴ እነሱ ህፃን አይደሉም። ከዚህ በፊት ብዙ ነገር ስለተከሰተባቸው ያ ነገር አሁንም ይከሰታል ማለት አይደለም። የራሳቸው የሆነ ኑሮ አላቸው። ልጅቷም የራሷ የሆነ ኑሮ አላት። አንዳንድ ደግሞ ፎቶ እያቀነጃጃችሁ የምትለጥፉ ሰዎች ልጅቷ እኮ የራሷ የሆነ ሰው አላት። ያ ሰው ምን ይሰማዋል ብላችሁ አስቡ። የራሷ የሆነ ወንድ ከሌላ ሰው ጋር ፎቶ ስትፖስቱ ምናምን እኔ ያሳይተውኛል። ጠዋት ደግሞ ገነት ይኸውልሽ ይህንን ያየ ነው ብላችሁ ይህንን የምታደርጉ ሰዎች እሷ እኮ የራሷ የሆነ ጓደኛ አላት አይደል? እንዲናያታለን እዛ ላይ አይደል? ነገር እሱ ራሱ ዛሬ ዩቱብ ለቋል ራሱ አቤኔ ማለት ነው። እሱ ራሱ ተናግሯል። እኔ እና ግምጃዬን ልትለያዩ ሀሳቤን ላይ ሀሳቤን ከህይወት መግባት የገኒ ስልክ መደወል ማሽቃበጡ እና ይላችሁ ተደወለብኝ። ቆይ እና አንዴ ልጨርስና አሁን እሷ የራሷ የሆነ ጓደኛ አላት። ዛሬ ደግሞ ብሩክ ተናግሯል፣ አስረግጬ ተናግሯል። እኔና ሀይሚን ለመለያየት ይሄና አማርኛ ብዙ ጊዜ ተናግሯል። ይሄንና ሀይሚን መለያየት የምትፈልጉ ሰዎች ተው ብሏል። ስለዚህ ሀይሚና ብሩክ በምንም ተአምር አይለያዩ። የፈለገው ነገር ሰርተው ቢመጡ አይለያዩ። እናንተ ደግሞ በጣም እንድትረጋጉ ትፈልጋለች እሷን ብትሆን። ስለዚህ ሁላችሁም ተረጋጉ። ልጅቷ የራሷን ላይፍ አላት አይደል? ከሌላ ወንድ ጋር ስፖስቷት አሁን ሀይሚን ሌላ ሰው የተጎዳ ነው እንጂ መስላችሁ፣ ልጁ ወንድ ነው። ምን ይሰማዋል? ምን ይሰማል? ለእሷም ሰው አታሳጧት። በእሷ በኩል ያላችሁ ሰዎች ከሆናችሁ የምታደርጉትን ያላቅማ እንደሆነ እኔ ፎቶ እናውጡተው ያሳዩኝ ይውልሽ ብለው በእሷ በኩል ያላችሁ ሰዎችም ሰው ነው የምታሳጧት። ማንም የለኝም፣ በጣም ተጎድቻለሁ፣ በጣም የተሰበርኩ ነኝ፣ የዋህ ነኝ፣ ሰውን እቀርባለሁ፣ ሰዎች ደግሞ ጎርተውኝ ሄደዋል ብላለች አይደል? የሰው ሀገር ሰው ትመስለኛለች፣ የአዲስ አበባ ልጅ አትመስለኝም እኔ እንዳየዋት። እና እነሱም እንዲሁ የክፍለ ሀገር ልጆች ናቸው። እንግዲህ ችግሯን አይተው ይሆናል የቀረቧት፣ ሁኔታዋን አይተው ነው። እንደዛ ደግሞ ህይወታቸው ውስጥ ያስገቧታል ብላችሁ አታስቡ። ሌላ ችግር አትፍሩ፣ ሌላ ነገር ይፈጠራል ብላችሁ
ስለዚህ እርስ በርሳቸው ቢደጋገፉ ባውንደሪ ኖራቸው ገደብ ኖራቸው እርስ በርሳቸው ቢደጋገፉ ቻይናዋንም ሼር ብናደርግላት ብዙ ዋጋ የከፈለች እኔ ከፋይ ብላ ስታለቅስ አይቻታለሁ ሚዲያ ላይ ወጣ እና ይሄ ደግሞ በእያንዳንዳችን ህይወት ደግሞ ምን እንደሚፈጠር ነገ ምን እንደሚፈጠር አናውቅም። ሁላችን ያሳለፍነው ደግሞ ላይፍም ይኖራል አይደል? የሰው ልጅ መውረድ አለ፣ መነሳት አለ፣ ዝቅ ማለት አለ፣ ከፍታ አለ አይደል? የሰሩት መልካም ስራ ነው። የዋዎች ናቸው። እግዚአብሔር እነሱን የሚባርካቸው፣ እግዚአብሔር ይጠብቃቸው። ሁላችሁም የጨረቃ ፋሚሊ እርስ በርሳችሁ ብታረጋጉ አንዳችሁን አባባሽ ሳይሆን አረጋጉ። በቃ ጨረቃ ፋሚሊ በጣም ጀግና የሆነ ፋሚሊ ነው። ማንንም ልጆቻችንን ለማንም አሳልፋችሁ ማሰጡ በጣም ዋጋ የከፈላችሁ ለነዚህ ለብሩኬም ሆነ ለሃይሚ በጣም ትልቅ ዋጋ የከፈላችሁ ጀግኖች ናችሁ። በቀደም ፍቅራችሁን አሳይታችኋል አይደል? ሌላ ነገር ሲመጣ ደግሞ የሆነ ደግሞ የተለያየ ወሬ አሁን እኔም ሲነገረኝ እዛ እንደሰማሁት እንደዚህ ብላ ተናግራች እንደዚህ ያ ሰው እንደዛ ብሎ የተናገረው ብላናለች በውስጥ ያለው ሰው ውሸቱንስ ቢሆን በምን ታውቃላችሁ? አንዳንዴ ደግሞ እንደዚህ ብላለች ጌሙ ላይ እነዛ ምናምን ያለችውን ነገር ተልኮልኝ ሰምቼዋለሁ። ስሰማው ጠቅላላ ለጨረቃ ፋሚሊ የእነሱን ስም ጠርታ አይደለም የተናገረችው። ለማን እንደሆነ መጀመሪያ ነገሮችን ብናጣራ በትኩረት ብንመር እነሱም ሰውን ይቅረቡ። እኛ እዚህ ጋር ከማዶ ሆነን ነው እዚህ ጋር ነው ያለ ነው። እርስ በርሳቸው አንድ ነገር ሲመጣ የሚረዳዱት ምድር ላይ እነሱ ናቸው። እኛ እዚህ ጋር እርስ በርሳችን ስንባላ እነሱ ግን አብረው ምሳ እየበሉ አብረው ተቀጣጥረው እየተጫወቱ ሊሆን ይችላል፣ ኢንጆይ እያደረጉ ሊሆን ይችላል። እና የእኛንም ልጆች ይዘን እንጓዝ፣ እናበረታታቸው፣ ከጎናቸው እስከ መጨረሻው ድረስ ሁኑ እንዳሉት እንደመረቁን በቀደም የጨረቃን ፋሚሊ በሙሉ አመስግነው ስንት ጊዜ ነው የመረቁት። እሳ ሃይሚዬ ትላንትና እያለቀሰች ብዙ አመስግናለች እና እሷ ምንም የተረባበሸችው ነገር የለም፣ ምንም ችግር የለም በመሀላቸው። ሁላችሁም ተረጋጉ። እሷንም ይችንም ልጅ አበረታቷት፣ ምንም ችግር የለውም። እሷም ደግሞ የራሷ የሆነ ሰው አላት። ከበፊት ህይወቷ ደግሞ የሰው ልጅ ይከዳ የለ የሆነ ነገር በህይወቱ ይደርስበት የለ። ሁላችንም በህይወታችን ውስጥ ብዙ ነገር አጋጥሞናል። ሆነ በቃ እንደ ሌላ ነገር አንያት። ስለዚህ እኛም ጨረቆቻችንን ይዘን እንሂድ። አበረታታት ብለው የመጡት እነሱ ናቸው፣ እኛ አይደለም መሄድ ነው። እነሱ ናቸው የተናገሩት። ምንም አይመጣም፣ አትፍሩ። እናበረታታት። አብረው ደግሞ ምግብም ይሄ ለነዳያን ነው የሚያበሉትንም አብረው ሲያበሉ እናበረታታቸው። ሲያዙንም እሺ ብንላቸው ብዙ ነገር ማን ሃይሚዬ ስትናገር አትስደቡ እንዲያታድርጉ ስትል እንሰማት የለ። አሁን ኦዲየንስ ነው እርስ በርስ እልህ እየተያዘ ያለው እና ሁሉም ሰው እልህን ትቶ እርስ በርስ ተከባብረን ብንኖር በጣም የሚደነቁ የሚባረኩ ፍቅርን ያስተማሩ ለሰው መቆምን ያስተማሩ ልጆች ናቸው። እና እኔ እንደዛ ነው ምለው። ያልሆነ ወሬ ከወደዚህ ወደዛ ለሷም አትጠቅሟት። ምናልባት በአዳኙ እንትን ውስጥ ፋሚሊ ያላችሁ ትንሽ ሰዎች ይሄን የምታደርጉ ከሆነ አትጠቅሟት። ምክንያቱም ሰው ካጠገባ እንዲርቅ ነው የምታደርጉት። እንደገና ደግሞ የነዚህን የጨረቃ ፋሚሊ ኦዲየንስ ነው የምታስነሱት። ምክንያቱም በሃይሚና በብሩክ ቀልድ አያውቁም። ስለዚህ ሌላ ኮሽታ ስለሚመጣ ይኸው ዛሬ ተስማምተው መጥተዋል እኮ። በልደትሽ ጊዜ አልነበርንም። በጣም ትልቅነትን ያስተማሩ አልተገኘንም። አሁን ግን ይሄንን ስላልተገኘ ሰርፕራይዝ ይችል ችግሯን አይተው እኛ እኮ አናውቅም። እዛ ጋር የሚካሄደውን እኮ አናውቅም። እንኳን አይደለም እዛ እኔ አሁን እያንዳንዳችሁ እዚህ ጋር የምወዳችሁ የማውቃችሁን ሰዎች ምን ውስጣችሁ ምን አይነት ችግር ይዛችሁ እንደተቀመጣችሁ ምን አይነት የሚያስጨንቃችሁ ነገር እንዳለ አናውቅም። ስለዚህ የሰው ልጅ ስለሳቀ ስለተጫወተ ስለደነሰ ምን ስላለ አንዴ እኔ እንደዚህ አይነት ባህሪ ከሰው ጋር በጣም ምግባባ ልጅ ነበር በተፈጥሮ። ሁሉንም ሰው በመጥፎ ነገር ባናይ እና እንደዛ ነው የምለው። እግዚአብሔር ይባርካቸው ሃይሚና ብሩክም። እኛ ሁልጊዜም ከነሱ ጎን ነን፣ ግን ነገሮችን ሁሉ ጊዜ ወደ መጥፎ አቅጣጫ በመጥፎ አቅጣጫ ባናይ እና በቀና ልብ ብናይ ምንም የሚጎዳቸውና የሚጠቅማቸውን የሚያውቁ ልጆች ናቸው። በቃ ከ18 ወደ 19 ከ19 ወደ 20 21 22 እያለ እድሜ እየቀጠለ በሄደ ቁጥር የሰው ልጅ ጭንቅላቱ ማስተሳሰቡ እያደገ ከዚህ በፊት ያጠፋሁት ምንድን ነው አሁን ደግሞ ምን ማረም አለብኝ እያለ ነው ሄደው። የኔ ልጆች አሁን ሳያቸው ከ7 ዓመት 8 ከ8 ወደ 9 ከ10 ወደ 11 ወደ 12 ሲሄዱ እድገታቸውንና አስተሳሰባቸው እየተለወጠ ነው ማለት እና ሃይሚን ከቀደመ ጥፋታቸው የደረሰባቸው ነገር ስላለ ሰው መቅረብ ምናምን የምትሉት ይማራሉ፣ ተምረዋል። በቃ
ገደብ ማበጀት አለብን ብለው ተነጋግረዋል። እኔና እሷን የሚለየን ማንም የለም ብለዋል ሁለቱ። ስለዚህ ስለነሱ መጸለይ፣ ማበረታታት፣ ለነሱ ሼር ማድረግ፣ ማቆም፣ ስራ ቢሰሩ ደግሞ ያው ስራ ነው ይስሩ እንሌለ ስራ ነው የሚሰሩት እና አጠገባቸው ደግሞ ሰው አይጡ። እነሱም እኮ ልጅ ልትጠቅማቸው ትችላለች። ስለዚህ ይሄንን ነው የምለው። ግን ካጠፋ የጨረቃ ፋሚሊ በአጠቃላይ ምናልባት በአነጋገሪ ካስቀየምኳችሁ ካጠፋው በጣም ሶሪ፣ በጣም ይቅርታ። እና ደግሞ ብሩክም የሌለ ጸባዩን ይሄ ጨዋ የሆነ ልጅ ከማንም ከመጣው ሴት ጋር ሁሉ እየለጠፍን እባካችሁ መጥፎ ነገር እንትን አንበል። አሁን የዛሬውን አላዩት ይሆናል። ዝም ብለን ካገኘነው ጋር አንለጥፈው። ምክንያቱም ጨዋነቱን ስንት ጊዜ እሷ አሳይታናለች አይደል እንዴ? ሀይሚ ስንት ጊዜ ምን አይነት እንትን እንዳለው በፕራንክ ሀሳባ ብዙ ለፍታ አሳይታለች። እነሱንም አናበሳጫቸው። በጣም ስለሚወዱ ኦዲየንሶቻቸውን በጣም ያከብራሉ። ሁሌ የሚናገር እንደነሱ አላየሁም። ስለዚህ እነሱንም አናስገባቸው። የእሱንም ፎቶ ከማንም ጋር አትለጣጡ። የእሷንም ፎቶ የሀይሚዬንም ፎቶ ከማንም ጋር አትለጣጡ። ሀይሚ የብሩክ ነች፣ ብሩክ የሀይሚ ነው። በቃ አለቅ። ማነች እቺ ግምጃዬ ደግሞ የራሷ የሆነ ደስ የሚል ሰው አላት። በቃ በቂዋ የሆነ ቆንጆ ልጅ ይዛለች። አብራ በቃ የራሷ ላይፍ የሆነ ስራ አጋጣሚ እግዚአብሔር አገናኛቸው። በቃ አጋጣሚ ይሄን መልካም እናድርግላት ለዚች ልጅ። እንደውም ማነች የሆነች የእሷ ጉዳይ ሙስሊሟ ልጅ ሶፊያ ነች። ማነች 100 ሺህ ካስገባችሁልኝ ነዲያንን አበላለሁ ምናምን ሁሉ ስትል ነበር። ብዙ ሰዎች ሊያሳድጓት ይፈልግ ትስራ አይችልች። ራሷ የምታስተዳድር ልጅ ነች አይደል? እንደ ማዳም ቤት ብዙ ስራ ሰርቼ እንደናንተ ሰው ቤት ሰርቼ ማንኛውም ሰራተኛ መስራት ያለበትን ነገር ሁሉ ሰርቼ ነው እዚህ የደረስኩት። ራሷን ለማሸነፍ ነው አይደል? ዛሬ የቤት ኪራይ አለ፣ የተለያዩ ወጪ ይኖሩባታል። ምናልባት ክፍለ ሀገር ያሉ ቤተሰቦቿ ትረዳ ይሆናል። የሰው ልጅ እኮ ሚዲያ ላይ መጥቶ ስለሳቀ ብቻ አይደለም፣ በውስጡ ምን እንዳለ አታውቁም። እንደ ራሳችሁ እያንዳንዳችሁ እዚህ ጋር እንናገር ብንል የተለያየ የሆነ መስቀል በቃ የምናወራው የምንጨነቅበት ነገር ይኖረናል። ስለዚህ እንደ ራሳችን ብናይ ጥሩ ነው። ምንም የለም በሁለቱ መሀል፣ አይዟችሁ፣ ምንም የለም። እነሱም አይለያዩም፣ ሁሌም አንድ ናቸው ሀይሚና ብሩክ። ስለዚህ አታስቡ። የምትሰሙትን ወሬ ሁልጊዜ በዚህ ጋር እንዲህ ብላለች፣ በዛ ጋር ነገሩ ደግሞ የሆነ ነገር ስትሰሙ እስቲ ከየትኛው አቅጣጫ ነው በሉ። እኔ አሁን ሰምቼዋለሁ። ምንድን ነው እዛ ጋር እየተንጫጩ ነው እዚህ ጋር አስገባ ምናምን የሚለው እንደው ለእኛ ብቻ ለዚህ ብቻ ላይሆን ይችላል። በሌላ መንገድ ያወራችሁ እንደውም በደንብ ሱ እሱንም በደንብ ሱ። ትላንትና ደግሞ የሀይሚ ችግር እንደሆነች በችግር እንዳለኝ ምናምን ሁልጊዜ ያወራል ብለሽ በሊስተን አጋጣሚ እዚህ ጋር ካለሽ መነሻውን እኮ ያነሳችሁ እንደውም ሀይሚ ነች። ሀይሚ ምንድን ነው ያለችው? እኔ ስላልነበርኩ በዚህ ጉዳይ ላይ ስጨርሽ ማውራት እፈልጋለሁ። እሷ ይኸውልሽ፣ እሷ ነች ምናልሽ እኔ እኮ እንዳንቺ ማዳም አልጮህብኝም ምን አላልኩም እንጂ እኔም ብዙ ያሳለፍኩት ነገር ላይ ስትል እሷ ስትል ተከተለና ብሩኬ ደግሞ አይ ሀይሚ እኮ ብዙ ያሳለፍ ጀግንነቷን ብዙ ጊዜ ብሩክ አውርቷል። እንደገና ደግሞ ማነው ራሱ ሙቤ አውርቶ ሁሉ ጊዜ ይለቀቃል እዚህ ቲክቶክ እና ትልቅ ደረጃ ስትደርሺ ታወሪዋለሽ ነው ያለ። እሷ ባመጣችው እንጂ እሷ አላወራም። ብዙ ሰዎች ከዝቅተኛ ነገር ከሊስትሮ ከምናምን ትልቅ ቦታ ደርሰው ብዙ ደረጃ ደርሰው